እነዚህ ልጆች ግን ከቀን ወደ ቀን ነገሮችን እያባባሷቸው ሄዱ ማለት ነው። በመጀመሪያ ደረጃ ሀይሚዬ ይሄ ማስረጃ መኖሩ ስምሽ መጥራቱ ምናምን ደስ ብሎኛል። ምክንያቱም እኛ አንቺን የምንጠብቅሽ በዚህ መልኩ አይደለም። ሳታገባ ቤተሰብ ወግ ማድረግ ሳታሳይ ማርገዝ፣ ይሄ በጣም ነውር የሆነ ነገር ነው። እኔ ድሮም አላመንኩም። ሁሌ በተደጋጋሚ እርጉዝ ናት ስትሉ እኔ እውነት መስሎኝ ነበረ። እንደውም ብዙ ጊዜ ሲያወሩና ደስ ብሎኛል። በዛ ላይ ደግሞ ማስረጃ መያዝሽ ነው በጣም ደስ ያለኝ ከምንም በላይ። ምክንያቱም ዝም ብለሽ መጥተሽ አይ እርጉዝ አይደለሁም ብለሽ ቢሆን ኑሮ ይሄ ቪዲዮ ባይኖር ኑሮ ሀይሚ ልጅ አስወጣች ተብላ ሌላ መከራና ስቃይ ነበር የሚወርድባት። እና አንደኛ ማስረጃ መያዝሽ ጎበዝ፣ የተመልካችን ባህሪ በደንብ አውቀሻል። ሁለተኛ ነገር ደግሞ ይሄን እውነት ማውጣትሽም ደስ ይላል። ከዚህ በላይ እስከ መቼ ሆድሽ መቼ ነው የሚገፋው ምናምን የሚባል ነገር ስለሚመጣ ማለት ነው። ሩታና ሄርሜላ እንደዚህ ነበረ እርጉዝ ነን ብለው በዛው የጠፉትና ይሄን እውነት ማውጣትሽ ጥሩ ሆኖ እያለ ግን ከብሩኬ ጋር ብሬ አልቀጥልም። ታይጂ ሀቢብቴ እንደዛ ማይሆን ነገር እኮ ነው። የማይሆን ነገር ነው፣ የማይሆን ነገር ነው። እናንተ ቆይ ስንት ነው ተለያየን የምትሉ? አሁንም አፈቅርሻለሁ እወድሻለሁ ብሎ ፍቅሩን ገልጾልሻል። ብሩኬ ደግሞ አሁን ይደነግጣል። ልዩ የሱ እንዳልሆነ ወይ ደግሞ አብሬ ላኑራት የሚለውን ነገር ይቀይራል ሀሳቡን። አሁን ይደነግጣል በእርግጠኝነት ማለት ነው። እና እውነቱን ማውጣትሽ ደስ ብሎናል። ምክንያቱም እስከ መቼ ነው እንደዚህ ደብቀሽ መቀጠል የለብሽም። ምክንያቱም ልጅ ስለሆነ ይገፋል፣ ቦርጭ ከሆነ ይጠፋል ይባላል። ይሄ ነገርሽ ጥሩ ነው። ከዛ በተረፈ ግን ከብሩኬ ጋር አልቀጥልም በቃኝ ሰለቸኝ የሚባል ነገር የለም ሀቢብቲ። የምን በቃኝ የመሰለጂ ነው። ፍቅር ብዙ ውጣ ውረድ አለው። እንደዚህ ብለሽ እንድታስደነግጭው ነው እንጂ የፈለግን እንዲ አጨክኝ እንጂ ውዴ አጨክኝ። ሌላ ብዙ ነገሮችንም እንዳታረጊ። እንደውም እኔ ልብሴን አወጣለሁ ታያለሽ ብዬ ነበር። እንግዲህ ልብስ ማውጣቱ ለነገ ተዛውሩ ነው ማለት ነው። እና እንግዲህ ሀይሚ እውነቱን አውጥታለች። እውነት በመውጣቱ ደስ ብሎኛል። ግን ከብሩኬ ጋር ተለያይተናል አብረን አንቀጥልም ምናምን፣ ይሄማ ለጠላት በቃ በር ከፈትሽ። እዩ በጣም ነው ደስ የሚላት። ምክንያቱም ዋናው ፕላኗና እቅዱ አንቺና እሱን ማለያየት ነው። ከዛ ከብሩኬ ጋር በልጅ ሰበብ አስበብ መሄድ ነው። ከዛ ደግሞ ትንሽ ቆይታ ድጋሚ ሌላ ልጅ ያረግዝኩ ብላ ከዛ ብሩኬን ህይወት እያመሰቃቀለሽ መኖሩ ነው። ብሩኬ ደግሞ ከሀይሚ ጋር ካልሆነ ህይወቱ ብልሽት ሽት ነው የሚለው እርግጠኛ ነኝ። ከእዩ ጋር ከሆነ ማለት ነው። እዩን እዛ ቤት አኖረ እውነት አወጣለሁ ካለ ወይ ከሌላ እርግዛም ቢሆን ልጁ ያንተ ነው ብላ ድጋሚ ሀይሚና ብሩክ እንዲላይ ብሎ የምታደርገው ታያላችሁ። እዩ ድጋሚ ያረገዝኩ ብላ ካልመጣሽ ጠብቁኝ፣ ብሩኬ እዚያ ቤት ካስገባት ማለት ነው። ምክንያቱም አንድ ቤት ነው የምንኖረው። አንድ ቀን ተሳሳተ ምናምን ብላ ደግሞ እንዳሆኑ ድጋሚ ሁለተኛ ልጅ እንዳታስታቅፈ የትም አርግዛ መታ ራሱ ማለት ነው። ስለዚህ አሁን ብሩኬ ይደነግጣል በእርግጠኝነት። እዩን ቤት አያስገባትም። ሀይሚ ደግሞ ተለያየን እንዲ ወይ እናንተ ወይ ሀይሚዬ ምን መጃጃል ነው? ፍቅሩን ገልጾልሽ በጣም እንደሚወድሽ እንደሚያፈቅርሽ ነግሮሽ እስካሁን ደግሞ እንግዲህ እንደዚህ በክብር ከቆየሽ ምንም ችግር የለውም። እንኳን እርጉዝ አልሆንሽ እንጂ ራሽን አስከብረሽ ለምኖሽ ነው የሚመጣ ብሩኬ፣ ለምኖሽ ማለት ነው። ምክንያቱም ካላንቺ ስለማይሆንለት እና አሁን እንደዚህ ብለሽ ካስደነገጥሽው በቃ ትጨክኝ እንዳታመሪ ያደራሽ። ሌላ ሰተት እንዳይሰሪ ሀይሚዬ። በእርግጥ በአንቺ እንኮራለን። መቼም ሌላ ወንድ እንደማታመጭ እርግጠኛ ነኝ። እንደዛ ካላረሽ ብሩኬ ካንቺ ምንም ቢሆን አይርቅም። እንደዚህ ብትይም አይፈረድብሽም። ትክክለኛ ውሳኔ ነው። ከዛ በተረፈ ግን ብሩኬ ጋር ተለያይተናል አብረን አንቀጥልም፣ ህይወት እዚህ ጋር ያበቃል ነው። እንደዛ የሚባል ነገር የለም ሀቢብቲ። ህይወት እዚህ ጋር ያበቃል። ህይወት ይቀጥላል። ህይወት ይቀጥላል። ብሩኬን የመሰለ ሸበላ አሳልፈሽ ለእዩ ልሰጭ? ኧረ አታደርግም፣ አንቺም አታደርግም። እንደዛ እኔ ካንቺ አልጠብቅም። ከብሩኬ ጋር እንደማትለያዩ እርግጠኛ ነኝ። ወደፊትም አብራችሁ ትሆናላችሁ። እኔ መጥፎ ቃል አልናገርም። እንኳን እርጉዝ አልሆንሽ ግን ምንም ይፈጠር ምንም እርጉዝ ባለመሆንሽ ደስ ብሎኛል። በእርግጥ ፍራንክ እንደሆነ እኔም ገብቶኛል። ግን ይሄ ማስረጃ ደግሞ መያዝሽ በጣም ጥሩ ነው። ማስረጃ ባትይዝ ኖሮ አስወጣች፣ ቀበጠረች ምናምን እያሉ አንድያቸውን ስምሽን ነበር የሚያጠፉሽ። በማስረጃ መሆኑ ደግሞ የበለጠ አንቺን ታማኝነት ያደርግሻል። እርጉዝ ካልሆንሽ እንግዲህ ብሩኬ በክብር ሽማግሌ ልኮ ያገባሻል። ያገባሻል፣ ትገባላችሁ አንድ ቀን። ምክንያቱም ፍቅር ብዙ ፈተና አለበት። አሁን ብትለያዩም ነገ አብራችሁ መሆናችሁ አይቀርም። እንቅፋት ነው። ይሄ እንቅፋት ደግሞ እንትን ይልላችኋል። በቃ የሆነ
እና ደስ ብሎኛል እርጉዝ ባለመሆንሽ በጣም ነው ደስ ያለኝ። ምክንያቱም ብዙ ሰው ብዙ ነገር እያለች ስለነበረ ማለት ነው። አንዴ እቺ ክብር የሌላት ምናምን፣ እኔ ራሱ እንዴት ይዋሹናል እንዴት? ምክንያቱም ከዛ በፊት ስትሰሩት የነበረው ነገር ብዙ ነገር ስለሆነ ማለት ነው። ይሄ ነገር በመሆኑ ደስ ብሎኛል። ከዛ በተረፈ ግን ተለያየን አንገናኝም ከዚህ በኋላ ምናምን የሚባል ነገር የለም። ነገ አብራችሁ መሆናችሁ አይቀርም። ሌላ ስህተት እንዳትሰሩ። ብሩኬን ቢሆን በንዴት ይህን ነገር እንዴት ታወጣለች ብለህ እንትን እንዳትል። ምክንያቱም ይሄ በጣም ትልቅ ነው፣ ለሴት ልጅ በጣም ዋጋ የሚያስከፍል ነገር ነው። እውነቱን ማጥራቷ ጥሩ ነው። ያልሆነችውን ሆኛለሁ ማለት የለባትም። ይሄ በጣም ሁሌ ሲያሰድባት የሚኖር ነገር ነው። ሰው ያለ ጋብቻ ያለ ትዳር ልጅ ማርገዝና መውለድ ማለት ነረ በጣም ይደብራል፣ አይነፋም። ሰው ይሄ ነገር ማጥራቷ ጥሩ ነው። ከዛ ውጭ ግን ሀይሚ እንደዚህ ብትል ብሩኬም እንዳትደነግጥ፣ የእውነቷን አይሆንም። ነገ ተመልሰህ ነገሮችን አስተካክለ ብትመጣ ሀይሚ በእርግጠኝነት ትቀበላለች። ያንተ ከሆነችም ሆነች ነው። ካላስ የሚያክል እኮ ሌላ ተካራ መፍጠር አይጠበቅብህም። ለእዩን ቤት ውስጥ ማኖር ምናምን ምናምን ከማድረግ ሌላ አማራጭ ተጠቀም። ሌላ አማራጮችን ተጠቅማችሁ ፍቅራችሁን ማስቀጠል ትችላላችሁ። ሀይሚ ደግሞ በዚህ ልክ ተስፋ መቁረጥ የለብሽም። ምክንያቱም ፍቅራችሁ ላይ ብዙ ፈተና አለ። በነገራችን ላይ በፍቅር ግንኙነት ውስጥ ብዙ ከዚህ በላይ ብዙ ፈተና፣ እንኳን ፍቅር ግንኙነት ውስጥ ሆናችሁ ትዳር ውስጥ ሆናችሁ ራሱ በጣም ብዙ ፈተና አለ። አዎ ልጅቱ የብሩክ ከሆነች ወደፊትም ብዙ ነገሮች ሊያጋጥሙ ይችላል። እንጀራ እናት ትሆኛለሽ፣ በልጅና በአባት መሀል የሆነ ነገር ይኖራል። ምን በቃ እንደዛ ነገሮች አሉ። ባይሆን ጥሩ ነበረ፣ ግን ከሆነ ደግሞ ምንም ማድረግ አይቻልም። ከሆነ ሆነ ነው፣ የማይመለስ ነገር ነው። ምንም ልመለስ የማይችል በቃ ልጅ ከተፈጠረ መልሳ መቼት ሆዶ ውስጥ አታስገባት። ሆድ ውስጥ ተመልሳ አትገባም። እና ያው እንግዲህ ምንም ማድረግ አይቻልም፣ ማምኖ መቀበል ነው። ግን ብሩኬ ውሳኔውን ያስተካክላል። አሁን በእርግጠኝነት ይደነግጣል። ድንጉጥ ነው። እንዲ ሀይሚ ጨከነች እንዴ፣ ሀይሚ ያመረረች እንዴ ብሎ ሀይሚ የኔ ቆንጆ ይቅርታ ብሎ ነው የሚመጣው እንጂ ከእዩማ ከአንቺንማ ከእዩ አያስበልጥም። እንግዲህ እናያለን። ዞሮ ዞሮ ነገ የሚሰራው ቪዲዮ ላይ ነው እንግዲህ የምናውቀው። ብሩኬ የእውነት አምርሮ ከሀይሚ መራቅ ፈልጎ ከእዩ ጋር መኖር ከፈለገ እንግዲህ ምንም ማድረግ አይቻልም። ከዛ ውጭ ግን ሀይሚ በተለይ እርጉዝ ካልሆንሽ ብሩኬ የእውነት እዩን እዛ ቤት መኖር ከፈለገ አንቺ ራሽን ማዳን ብቻ ነው ያለብሽ እዛ ጋር ራሽን ማዳን። ግን ደግሞ በጣም ተስፋ መቁረጥም የለብሽም። እውነት እስከሚወጣ መረጋጋት፣ የሆነ ከዚህ በኋላ ህይወት ያበቃል፣ ፍቅር የሚባል ነገር የለም ምናምን እንዴ አለ እንጂ በጣም ነው ያለው። በተለይ እናንተ ጋር ፍቅር ብቻ ሳይሆን መከባበር። ብሩኬ አንቺን ያከብርሻል። እንደዚህ አይነት መከባበር ያለበት ፍቅር ብዙ ሰው ቤተሰብ ይፈልጋል፣ ኦዲየንስ ይፈልጋል። እናንተ ራሳችሁ ትፈላለጋላችሁ። ሰው መሀላችሁ ሲገባ ክፍተቱን ማስፋት የለባችሁ፣ ማጥበብ ነው። እና ሀይሚ አሁንም ብዙ ውሳኔዎችን አትወስኝ፣ ዝም ብለሽ ተመለከች። ግን ቤት ውስጥ እዩን ከወሰዳት አትሄጂ ካላስ ይሄ ብቻ ነው ያለ እና ራሱ ተመልሶ እስከሚመጣ ነገሮችን አስተካክሎ መጠበቅ ብቻ ነው ያለብሽ። ግን ብሩኬ እዩን እዛ ቤት ካኖረ ነገ አረገዝኩ ብላ ትመጣለች፣ ጠብቁ።